የምንመካባት የመመኪያችን ዘውድ ድንግል ማርያም ናት። ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ናት። የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ናት። ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም ናት። የሕይወት መሶብ የሕይወት እንጀራ የቀረበባት አማናዊት መሶባችን ድንግል ማርያም ናት። ብርሃን ያየንባት ዓይናችን ድንግል ማርያም ናት። ከፍ ከፍ ያልንባት መታያችን ድንግል ማርያም ናት። ከኃጢአት ስጥመት የዳንባት መርከማችን ድንግል ማርያም ናት። ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የኢየሱስ ክርስቶስ እናት የኔና የእናንተ እናት ባለቀስን ጊዜ እንባችን የጠረገችልን ጓዳችንን የሸፈነችልን በአስጨናቂ ሌሊት አብራን የሆነች መከራና ጭንቀት ያቀለለችልን የጭንቋ እናታችን ጓዳችን ኪዳነ ምሕረት እናታችን ስሟ የተመሰገነ ይሁን። ሲመጣ እግዚአብሔር እንዲህ ይላል፣ የዛሬ የኔ ልጅ አይዞህ ጠብቀኝ፣ ከአጸደ መቅደሴ ሳትለይ፣ ከኪዳን ጸሎት ሳትርቅ፣ ከቤተ መቅደሴ ሳትወጣ ጠብቀኝ። የዛሬ ዓመት እጅህ ያልገባውን ነገር ወደ እጅ መልስልሃለሁ። የዛሬ ዓመት ወደ እኔ በተመልሶ በመጣ ብለህ የምትናፍቀውን ነገር የምትጓጓለትን ነገር በሆነልኝ ብለህ ባለመሆኑ ተስፋ የቆረጥክበትን ነገር ወደ አንተ ሊያመጣልኝ የዛሬ ዓመት ሲጨንቃችሁ እንደዛ በሏት። እመቤቴ አዛኝቱ በሏት፣ ወለላይቱ በሏት፣ ኪዳንኪ በሏት። የሰው ጭንቀት ይገባል፣ ትረዳለች። ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመኗ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ዘመዳችንም ወገናችንም ሁሉ ነገራችን ስለሆነችልን ለኢየሱስና ለድንግል ማርያም ክብር ይገባታል። የምንመካባት የመመኪያችን ዘውድ ድንግል ማርያም ናት። ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ናት። የምንመረጎዝባት በትረ ሃይማኖታችን የምንገባባት በራችን ድንግል ማርያም ናት። የሕይወት መሶብ የሕይወት እንጀራ የቀረበባት አማናዊት መሶባችን ድንግል ማርያም ናት። ብርሃን ያየንባት ዓይናችን ድንግል ማርያም ናት። ከፍ ከፍ ያልንባት መታያችን ድንግል ማርያም ናት። ከኃጢአት ስጥመት የዳንባት መርከማችን ድንግል ማርያም ናት። እመቤታችን በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በመላእክት ዘንድ የምትመሰገን ውድስት የሆነች እናት ናት። ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የኢየሱስ ክርስቶስ እናት የኔና የእናንተ እናት ባለቀስን ጊዜ እንባችን የጠረገችልን ጓዳችንን የሸፈነችልን በአስጨናቂ ሌሊት አብራን የሆነች መከራና ጭንቀት ያቀለለችልን የጭንቋ እናታችን ጓዳችን ኪዳነ ምሕረት እናታችን ስሟ የተመሰገነ ይሁን። የምትወዷት እስቲያር ክብሯት አመስግኗል። የታላቁ ወንጌላዊ የቅዱስ ዮሐንስ በረከት እንዲሁም የኢትዮጵያዊ ጻድቅ የጻድቁ አባታችን የአቡነ መልከጼዴቅ በረከታቸው በሁላችን ላይ ይደር። በዚህ በተወደደ በመዳን ሰዓት ጥቂት የእግዚአብሔርን ሐሳብ እንሰማለን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩ ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ ማንን ጥያቄ እንደሚመልስ፣ ማን ያውቃል ዛሬ ማንን ቋጠሮ እንደሚፈታ። አልፈው የሆነ ይህንን ጊዜ እያላችሁ በጭንቀት ውስጥ እየተዋጣችሁ ያላችሁት፣ የመከራ ሌሊት እያሳለፋችሁ ያላችሁት፣ ስልጣን የማይፈታውን ገንዘብ የማይፈታውን ሰዎች ተሰብስበው ዘመዶቻችን ተሰብስበው የማይፈቱልንን የሕይወታችን ቋጠሮ የሚፈታው ልዩ ሶስት አብ ወልድ መንፈስ ቅዱስ ሥላሴ ቋጠሯችን በቃሉ ይፍታል። የትምህርታችን ርዕስ እኔ ግን አልረሳሽም የሚል ነው። እስቲ ከኔ ጋር በሉ፣ እኔ ግን በሉ፣ ድገሙና በሉ፣ አልረሳሽም። ምን አለልሽም? ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል የምናገኘው በትንቢተ ኢሳይያስ ምዕራፍ 49
ቁጥር 15 ላይ የምናገኘው ኃይለ ቃሉን የመዘገበልን ከአበይት ነቢያት መካከል ዋነኛው የሆነ ኢሳይያስ ይሁን እንጂ ቃሉን የተናገረው ግን እግዚአብሔር አምላካችን ነው። እግዚአብሔር የማይተወን፣ እግዚአብሔር የማይረሳን የማይጥለን መሆኑን ተስፋ ለሚያደርጉት ተስፋ እንዳይቆርጡ በመጠበቂያቸው ላይ ሆነው እግዚአብሔርን ረስቶኝ ይሆን እንዴ? ጸሎቴ ሁሉ ዘግይቶብኛል፣ እግዚአብሔር ትቶኝ ይሆን እንዴ? ለሚሉ ሰዎች ተስፋቸውን ሊያለመልም እግዚአብሔር በኢሳይያስ በኩል እንዲህ አለ፣ እኔ ግን አልረሳሽም። ምን አለልሽም? ኢሳይያስ ማለት ቅቡ እምቅባ ትንቢት ማለት ነው። እንዲህ መባሉ ትንቢት የሚገልጥ መንፈስ ቅዱስ ስላደረበት ሀብተ ትንቢት ስለተሰጠው ነው። ኢሳይያስ ሀብተ ትንቢት ብቻ ሳይሆን ሀብተ ፈውስም የተሰጠው ታላቅ ነቢይ ነው። በመጽሐፍ ቅዱስ ላይ ኢያሱ፣ ሆሴና ኢየሱስ የሚሉ ትርጉሞች መድኃኒት ተብለው ይተረጎማሉ። ምን ተብለው? መድኃኒት ማለት እንደሆነ ኢሳይያስ ማለትም መድኃኒት የሚል ትርጉም የያዘ ነው። በዘመኑ ኢሳይያስ በነበረበት ዘመን የነበሩ እስራኤል ዘሥጋ ራሳቸው መድኃኒት ይፈልጉ የነበሩ ስለሆኑ ከነበረባቸው ሕመምና መከራ የሚያስመልጣቸው ከዘላለም ሞት የሚያስመልጣቸው መድኃኒት የሚፈልጉ ጨለማው ሰልችቶናል ብለው የሚጮሁና የሚያለቅሱ መድኃኒት የሚፈልጉ ነበሩ። ያ መድኃኒት ጊዜውና ሰዓቱ ሲደርስ ከድንግል ማርያም ተወልዶ ዓለምን ሁሉ ያድናልና ለጊዜው እግዚአብሔር አይረሳሽም፣ እግዚአብሔር አይረሳህም፣ እግዚአብሔር አይተውህም፣ እግዚአብሔር አይጥልህም። ከነቢያት ጋር ከሐዋርያት ጋር ከነቢያት ጋር የነበረ እግዚአብሔር ከሙሴ ጋር የነበረ እግዚአብሔር ከኢያሱ ጋር አለ። ከኢያሱ ጋር የነበረ ከመሳፍርቱ ጋር የነበረ ከነ ዳዊት ጋር የነበረ እግዚአብሔር ዛሬም ከኔና ከናንተ ጋር አለ። ማናንተ ከኛ ጋር ወጥተን የምንገባው ተማምነን የቆምነው ማስላለልን ነው። በዘመኑ የነበሩ ያልወለዱና መካን የሆኑ ሴቶች በኦሪት ይጠሉ ያገሏቸው ደግሞ ሕጧ በረከት ይባሉ ስለነበረ እንደውም በ54ኛው ምዕራፍ ላይ ኢሳይያስ አንቺ ያልወለድሽ ሴት ሆይ፣ አንቺ ያላማጥሽ ሴት ሆይ የመካንነትሽን ዘመን ትረሺዋለሽ። እግዚአብሔር ከባል በላይ እግዚአብሔር ከወገን በላይ አብሮሽ ነውና አይዞሽ፣ ዛሬ ባለመውለድሽ ቅስምሽ የተሰበረ፣ አይዞሽ በልጅ ናፍቆት የምትሰቃይ እያለ የእግዚአብሔር የመጎብኛ ዘመን ሲደርስ በልጅ ማጣት የሚሰቃዩ የተዘጋባቸው የልጅ በር እንደሚከፈትላቸው ከእግዚአብሔር ደግሞ የዘገየውን ደግሞ በልጅ ተባርከው እንደሚያገኙ እግዚአብሔር መሰደባቸውን ደግሞ እንደሚያርቅላቸው በዚሁ ቃል ይናገራል። በጣም የሚገርመው ኢሳይያስ 49:15 ስታነቡ እንደዚህ ብሎ ይጀምራል። እኔ ጋር ናችሁ? በጣም የሚገርመኝ ቃል ነው። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ጀምሮ በውኑ ይላል፣ በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ልጇን ትረሳ ዘንድ ትችል ይሆናል ይላል። ትችላለች? አመጣ የወለደችውን ልጅ ለመርሳት ትችላለች ብሎ ይጠይቃል። ጥያቄ ነው የሚጠየቀው። አዎ ትረሳ ይሆናል ብሎ መልስ ይመልሳል። እየሰማችሁ ነው? ምን ትል ይሆናል? አዎ ትረሳ ይሆናል፣ እኔ ግን አልረሳሽም ይላል እግዚአብሔር። እስቲ አይረሳንም ስትሉ እግዚአብሔርን አመስግኑ። እናት ልጇን ልትረሳ ትችላለች። ስለዚህ እግዚአብሔር ረስቶኛል አትበሉ። ለጊዜው መካን የነበሩ ሰዎች ባሎቻቸው ይጠሏቸው ነበረ፣ እድል ፈንታም አይሰጧቸውም ነበረ። ሕጧ በረከት ይባላሉ። ከማህበረሰብ የተገለሉ ሴቶች ናቸው። እግዚአብሔርን እንዴት ያለ ኃጢአት ብትሰሩ እግዚአብሔር ቢተዋችሁን ማይጸናችሁን የዘጋው እያሉ በቅሎ የሚል ስም እያወጡላቸው እየሰደቧቸው ከጎዳና መካከል አያቆሟቸው። በገበያ ቢያዩአቸው ከአፋቸው የሚወጣው ቃል ቅስማቸውን እየሰበረ እየተሸማቀቁ ይወጡ ነበረ። ለጊዜው ባል የተዋትን ባለመውለዷ ምክንያት ለጊዜው በትዳሯ ውስጥ ልጅ አላገኘች፣ የሰው ቤት ስትሄድ የሰው ሕፃን እያየች ከልጅ ናፍቆቷ የተነሳ የሰው ልጅ ስታቅፍ ወደ ቤቷ ስትመለስ
የልጅ ድምፅ ያልተሰማበት ያ ባዶ ኦና ቤት እግዚአብሔር ሆይ ምን ነው ረሳኸኝ፣ እግዚአብሔር ሆይ ምን ነው ተውከኝ በማለት በምሬት ለሚናገሩ በዘመኑ ለነበሩ ለእስራኤል ዘሥጋ የተነገረ ቃል በእውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ ትረሳ ይሆናል። እኔ ግን ምን አልላችሁ አረሳችሁ። በዚህ ዓመት እግዚአብሔርን የጠየቅነው ብዙ ጥያቄ አለ። ቢከናወንልን ቢሰምርልን ብለን ፕሮግራም ያዝናቸው ነገሮች አሉ። እንደ ሰውኛ በእኛ እቅድ በእኛ ፕሮግራም የተያዙ ነገሮች አንዳቸውም ላይሳኩልን ወይም አልተሳኩልንም ይሆናል። ወገኖቼ በእግዚአብሔር ፕሮግራም ግን ብንመራ ማን ያስተካክልልናል? በማን እቅድ ብንመራ፣ በማን ሐሳብ ብንመላለስ፣ አቤት በጣም የሚገርም በኃጢአት ስጥመት ብንሆን ወዳጆቻችን ቢጠሉን የኛ የምንላቸው ሰዎች እንኳን ጀርባ ቢሰጡን እግዚአብሔር አይተወን፣ እግዚአብሔር አይጥለን። በዘመኑ የነበሩ ሴቶች ቢያንስ ከባሎቻቸው ጋር የሚኖሩት 1 እና 2 ዓመት ብቻ ነው። ከዛ በኋላ ልጅ የላትም ተብላ ትባረራለች። ደግሞ ሌላ ስም ደግሞ ይሰጣቸዋል። በወር ፈት የሆነች ትባላለች። ምን የሆነች? ፈት የሆነች። አሁንም በዘመናችን እንዲህ አይነት ችግሮች አሉ በእያንዳንዱ ቤት አይደለም። በሰርጉ ላይ ሽማግሌ የሆኑ ሰዎች ሳይቀሩ፣ በሰርጉ ላይ አሳላፊዎች የሆኑ ሰዎች ሳይቀሩ፣ ለሰርጉ ድንኳን ሲነቅሉ የነበሩ ሰዎች፣ የዛን ቤት ምሰሶ ያቆሙ ሰዎች ከ1 እና ከ2 ዓመት በኋላ ሐሳብ ሰጪ ሆነው የተከሉትን ድንኳን ለመንቀል የሚሯሯጡ ሰዎች አሉ። ለምን እንዴ? አንተ ጊዜን ተጠቀም እንጂ የምትወልደውን ሌላዋን አግባና ውለድ እንጂ እያሉ ምክር እየሰጡ የሰውን ቤት ትዳር ያፋረሱ ሰዎች አሉ። እውነት ሐሰት ያስታርቁናል ብለን ያስገባናቸው ሰዎች ፓርቲሽን ያላከፋፈሉን ምክር ሰጪ መስለው ወዳጅ መስለው አጠገባችን የቆሙ ሰዎች በጀርባ ላሆነም ታሪካችን አላበላሹብንም ይሆናል። በእስራኤል ዘሥጋ በዛ ዘመን የነበሩ ሰዎች እንደዚህ ናቸው። ብቻ በዘመኑ የነበሩ መካን የነበሩ ሰዎች ተስፋ መቁረጥ ይታይባቸው ነበር። የመከራ ጽናት፣ የዘመን ብዛት እግዚአብሔር ረስቶኛል ብቻ ሳይሆን እግዚአብሔር የለም እስከ ማለት ያደርሳል። ወጥቶ ስራት በቃ ነገር ውስጥ በጠየቅነው ሰዓት እግዚአብሔር ሳይደርስልን ሲቀር በምንፈልገው በሚያስፈልገን ሰዓት የምንፈልገውን ነገር ባለማግኘታችን ምክንያት አያችሁ። ሰኞ ለምን ነው ሰኞ በማግስቱ ሰኞ ካልተደረገልን፣ ሳምንት ሰንበት ለምን ነው በቀጣዩ ሰንበት ካልተደረገልን ተስፋ መቁረጥ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል እንላለን። ሕያው የሆነ ተስፋ እኔ ግን ምን አለልሽም? አስቡት እንግዲህ እናት በማህፀኗ ያለውን ከአብራኳ የወጣውን ልጅ ልትረሳ ትችላለች። እኔ ግን አልረሳሽም አለ። ይሄ የሚያጸና በዘመኑ የነበረውን እስራኤል ዘሥጋ ያጸና ቃል። የሰው ልጅ መከራው ጽኑ በሆነ ጊዜ፣ ዘመን በራቀበት ጊዜ፣ ለጥያቄው መልስ ባጣ ጊዜ እግዚአብሔር ረስቶኛል ብሎ ይናገራል። እግዚአብሔር ምን ብሎኛል? የታለ የምወደው መልአክ የደረሰልኝ? የታለ የምወደው መድኃኔዓለም የደረሰልኝ? የታለች የምወዳት ድንግል ማርያም የደረሰችልኝ? እኔን እኮ ትታኝ ነው፣ የኔን ነገር ትታለች፣ ዝም ብላኛለች ይላል። እግዚአብሔር እቅድና ፕሮግራም አለው። ያንተ ቤት የሚጎበኝበት ሰዓት እስኪደርስ ጠብቀው። መከራ ጽኑ ሊሆን ይችላል። መከራችሁን በጥርሳችሁ ነክሳችሁ ሰው እንዳያቀባችሁ፣ በቤታችሁ ያለውን ገመና ሰው እንዳያቀባችሁ ሸፈናችሁ እየተንገሸገሻችሁ በመከራ ውስጥ ያላችሁ ሰዎች ታወራላችሁ። የእግዚአብሔር አይኖች ይመለከቷቸዋል። የማን አይን? እስቲ ከኔ ጋር የእግዚአብሔር አይኖች በሉ። አይደክሙ ኃያላን፣ አያንቀላፉ ትጉሃን፣ አይጨልሙ ብሩሃን ናቸው። በማን አይን መታየት ይሻላል ወገኖቼ? በማን አይን? በእግዚአብሔር አይን። በሁለተኛ ነገሥት ምዕራፍ 4 ቁጥር 8 ጀምራችሁ ስታነቡ እንዲህ ብሎ ይጀምራል። አንድ ቀን እንዲህ ሆነ፣ ኤልሳዕ ወደ ሱነም አለፈ፣ በዚያም ታላቅ ሴት ነበረች ይላል። ምን አይነት ሴት? ምን አይነት ሴት? ታላቅ ሴት ነበረች። እንጀራ ይበላ ዘንድ የግድ አለችው ይላል። እንግዲህ ልብ አድርጉ እናንተ ቤት እንግዳ መጥቶ የግድ ካልበላ
የድሮ እናቶች በሞቴ ይላሉ አይደል? አፈር ስሆን ይላሉ እንጀራ እንድንበላላቸው። ቆሞ አፈር ያበላል እንጂ እንጀራ የሚያበላ ማግኘት በጭንቅ ነው ወገኖች። ቤታችሁ እንግዳ ቢመጣ ቁራሽ እንኳን ለመስጠት ምን ያክል እንደምንንገበገብ አናውቅም። ረጅም የማይበጠስ ወሬ ይዘነው ሰውየው ሲሰለች ከቤታችን ይወጣለን እንጂ በግድ እናገባለን። የእግዚአብሔር ሰው አንተ ስትገባ የሚስተካከላል የእግዚአብሔር አገልጋይ ነብይ እኔ ቤት ያለ ችግር አለ፣ ገንዘቤ ያልመለሰልኝ ችግር፣ እኔ ቤት ያልተፈታ ቋጠሮ አለ፣ ሀብት አለኝ ሀብቴ ያልፈታው ችግር ምናልባት አንተ ስትገባ የሚፈታ ሊሆን ይችላል። ክግባ በግድ ትለው ነበር ይላል። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበረ። ለምን ይመስላችኋል ቅዱሳን ወደ ህይወታችን እንዲገቡ ምን ፈቅድላቸው? ይህቺ ሱነም ሴት ምን ቢገባት ነው? በሚገርማችሁ ሁኔታ ባል አላት ግን ልጅ የላትም። ይህቺ ሴት ምን አላት አልኳችሁ? ምን አላት? በቃ ጠብቁታ። ትዳር ኖሯችሁ ልጅ የሌላችሁ አታጉረምሩሙባት ሴቷ ላይ። ውጪ ለቃቅማችሁ የምትመጡትን የሰፈር ወሬ እሷ ላይ አታራግፉባት። እሷ ጠፍጥፋ የምትሰራው ልጅ የለም። ማሲሰጥ ነው። አንደኛ ሳሙኤል ላይ እኮ የሐናን መካንነት ሲያወራ እንደዚህ ነው። የሐናን ማይፀን እግዚአብሔር ዘግቶት ነበር ይላል። በቃ የተዘጋው በእግዚአብሔር ሆነ ወደሚከፍተው ወደ ማን መጮህ ነው የሚሻለው? ንገሩኛ። ወደ እግዚአብሔር። ስለዚህ ይህቺ ሴት ልጅ ባለመውለዷ ምክንያት በጣም ፈሪሃ እግዚአብሔር ያለው በኦሪት የነበሩ ወንዶች ሚስቶቻቸው ካልወለዱ የሚያባርር አንቺ ውጪልኝ ሌላ የምትወልደዋን ሴት አምጥቼ አገባለሁ ብለው በወደዷቸው ልክ የሚጠሏቸው ባፈቀሯቸው ልክ የሚከዷቸው ሰዎች ሆኖ ሳለ የዚች ሴት ባል ግን እስኪያረጅ ድረስ ልጅ አልነበረውም። ግን ይጠብቃታል። ጠብቁት። እግዚአብሔር በወጣትነታችሁ እንኳን ቢዘገይ እግዚአብሔር ቀን አለው። በእርጅናችሁም ሰዓት ቢሆን ይጎበኛችኋል። የተዘጋውን ለመክፈት እግዚአብሔር የሆነ ቀን አለው። የኔና የእናንተን ነገር ሊያስተካክል የሆነ ሰዓት አለው። ፈቃድ ይሁን ብላችሁ ለእግዚአብሔር አሳልፋችሁ የራሳችሁ ፈቃድ እንዲፈጸም አይደለም። ያንተ ፈቃድ በኔ ይሁን ይሉት። የማን ፈቃድ በእኛ ይሁን? እግዚአብሔር ፈቃድ። የምትገርመኝ ሴት ናት እና እንደዚህ ያለችው ኤልሳን እያስገባች እንጀራ እየመገበች ደግሞ ባለፈ ቁጥር ከበር ላይ ተጠብቀዋለች። ያ የእግዚአብሔር ቅዱስ የኤልያስ መንፈስ የኤልያስ ጸጋ በሱ ላይ ያደረበት ሰው ሁል ቀን ተጠብቀዋለች። መውረጃውን ሳትጠብቃለች፣ ታውቀዋለች። የኢትዮጵያ እናቶች እና አቡነ ተክለ ሃይማኖት እኮ ናቸው ጓዳችን የባረኩልን አይደለም? ምን ነው ተክልዬ ሲባሉ ዝም ብለው አይደለም እንዴ? እና የሚገርም ነው። ይህቺ ሴት አንድ ቀን ባሏን አማከረች። በማ ጉዳይ? በኤልያስ ማነው በኤልሳ ጉዳይ። ምን ብላ? ለባሏ ይላል ቁጥር 9 ላይ ይህ በእኛ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው። እስቲ ቅዱስ የእግዚአብሔር ሰው። ምን የእግዚአብሔር ሰው? በእነሱ በር የሚያልፈው የምን ሰው አልኩ? በእናንተ በር ቅዱሱ የእግዚአብሔር ሰው ተክለ ሃይማኖት ይላል። አሜን በሉ እንጂ። በእናንተ ሕይወት ቅዱሱ የእግዚአብሔር አገልጋይ ታማኝ ወዳጅ ዮሐንስ ወንጌላዊ በእናንተ በር ይላል። አሜን። አያችሁ፣ ያ ነቢይ ያ ቅዱስ የእግዚአብሔር ሰው ቤቷ በመግባቱ ብቻ የተሰማት ደስታ አለ፣ ያገኘችው በረከት አለ። ባሏ ያላወቀው ለሰው ማንናገራቸው ለብቻችን የምንታመምበት ነገር የለም። ለብቻችን የምንጨነቅበት አንዳንድ ቀን ጭንቀታችን ሁሉ ለሌሎች ላይ እያሳበቀብን ምን ሆነ ነው? ልክ አይደለህም፣ ፊትሽ ልክ አይደለም፣ ልክ አይደለህም። ስመለከት የሆነ ሐሳብ እንደገባ ጭንቀት ውስጥ እንዳለ እመለከታለሁ። ምን ሆናል ይሆናል። አንዳንድ ቀን ለሰው ማይነገር ስንት ነገር አለ። ብንነግረው ሰው መፍትሄ አይሆንም። ብንነግረው ሰው ቋጠሮ አይፈታል። ብንነግረው ለጊዜ እንኳን ማስታገሻ አይሆንም። ችግራችንን የምንነግረው ለመድኃኒዓለም ብቻ። ለማን? ለመድኃኒዓለም። የተሻለ ወዳጅ አለ እና እንዲህ አለችው
የእግዚአብሔር ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራለት አለች። ምን እንስራለት? ምን እንስራለት? ቤት እንስራለት። ጠረጴዛ እናስቀምጥለት፣ የሚተኛበትንም አልጋ እናደርግለት፣ ደግሞ መብራትም እናደርግለት ብላ ተናገረች። አንድ ቀንም ለኤልሳ በተራራው ላይ በሚጸልይበት በደብረ ቀርሜሎስ የሚጸልይበትን የጸሎት ቤት ከሰራችለት በኋላ ስለዚህ ሴት ወደ እግዚአብሔር ይለምን ነበረና አሰባት። አንድ ቀን ምን አላት አልኩኝ? አሰባት። ቅዱሱ የማን ሰው አልኳችሁ? የእግዚአብሔር ሰው አሰባት። አገልጋዩ ግያዝን ጠራው። ሎሌውን እንዲህ አለ፣ ሂድና ሱናማዊቷን ሴት ጥራት። የምትጠራበት ምክንያት እግዚአብሔር እንዳልረሳት የመጎብኛ ዘመኗ እንደደረሰ ብስራት ልትሰማ ነው። እየሰማችሁ ነው? እግዚአብሔር አይረሳሽም አይደል? እግዚአብሔር ወንድም አይረሳህም። ያ ቅዱስ የእግዚአብሔር ሰው ሎሌውን ጠርቶ ያቺን በቤቷ የምትቀበለኝን ያልበቃ ብሎ በተራራው ላይ ቤት የሰራችልኝ ሂድና ጥራት አለው። በጠራትን ጊዜ በፊቱ ቆመች ይላል። ዛሬ በዚህ ጉባኤ ውስጥ በሰው ተጠርታችሁ የመጣችሁ ትኖራላችሁ። በጓደኛ ተጠርታችሁ የመጣችሁ ትኖራላችሁ። በፊቱ ቆመች ይላል። ዛሬ ግዴላችሁ ሰው ጓደኛ ይዞ መጥተህ የቆምከው በአማኑኤል ፊት ለፊት ነው። ሁሉን በሚፈታ ሁሉን ደህና በሚያደርግ ቋጠሮን በሚፈታ ለጥያቄ መልስ በሆነ በመድኃኔዓለም ፊት ነው የቆምከው። እሷ ተጠርታ ስትመጣ በእግዚአብሔር በቅዱሱ በእግዚአብሔር ሰው በኤልሳ ፊት ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ ምን ላድርግልሽ አላት። እግዚአብሔር ምን ቢያደርግላችሁ ትፈልጋላችሁ? 2017 ዓመትን ያልተሳካላችሁ ይሄንን ዘመን በጣም አባክናችሁት እንደዋዛ እንደቀልድ ያለፋችሁ ዘመን ቀጣዩ ዘመን ላይ እግዚአብሔር ምን ላድርግልሽ ቢልሽ ምን ያደርግልሽ? እግዚአብሔር ምን ትፈቅዳላችሁ? በቀጣዩ ዘመን እግዚአብሔር ቢያደርግላችሁ ምን ትሻላችሁ? ወገኖቼ አሁን እዚህ ውስጥ ይቅርታ የሚል ሰው ይኖራል? ወገኖቼ እንደው የቆረጥኩት ሎተሪ ቢወጣ ለምን ይችላል? እንደው የገባሁት ዕቁብ ቢወጣልኝ የሚል ሰው ይኖራል። ለቀጣዩ ዓመት ዲቪ ደርሶኝ አሜሪካ ቢሄድ የሚል ሰው ይኖራል። ኮንዶሚኒየም ብገዛ መኪና ብገዛ የራሴን ቢዝነስ ቢጀምር ብሎ ሊል ይችላል። በቀጣዩ ዘመን ምን ያርግልን? እግዚአብሔር ምህረት ያደርግልን። ምን ያርግልን? በእግዚአብሔር የምህረት አይኖች የምንጎበኝበት ዓመት ያደርግልን። እግዚአብሔር ይቅር የሚለን ዓመት፣ ከእግዚአብሔር ጋር ይቅርታን የምናገኝበት ዓመት ይሆንልን። ምን ላድርግልሽ? ለንጉሥ ወይም ለሰራዊት አለቃ ልንገርልሽ? ቤተ መንግስቱ ያደምጠኛል፣ መኳንንቱ ሹማምንቱ ስጧት አድርጉላት የምላቸውን ነገር ሁሉ ያደርጉልኛል። የወይን ቦታ የአትክልት ቦታ ስጧት ብል ያደርጉልኛል። ለማን ልንገርልሽ? ምን ላደርግልሽ አላት። እርሷም እኔ በወገኔ መካከል ተቀምጬ ሳለሁ ምን የሚጎልብኝ አለ አለች። አንዳንድ ቀን ጉድለታችንን ብቻ እያጎላን እናወራለን። ከጎደለን እየጀመርን እግዚአብሔር በየቀኑ የሚያደርግልንን ነገር በዓይናችን መመልከታችን አለ። በእያንዳንዱ ቀን ግን የተደረገልን ነገሮች አሉ። ዓይናችሁን ግለጡና እስቲ መርምሩ። ወጥቶ መግባት የማን ችሎታል? ማን ረድቶን ነው ወጥተን የምንገባው? ወጥቶ መግባት ያልቻሉ ሰዎች እያሉ ወጥተን መግባት ከቻለን የማን እርዳታ ነው? ማን አግዞን ነው ማለት ነው? ማን እየረዳን ነው ማለት ነው? የጠቀለለውን እንጀራ አላምጠን ለማወጥ ማን ሲረዳን ነው? እግዚአብሔር አይረዳንማ የገዛ ያዋጥነው እንጀራ እንኳን ሊገለን ይችላል። ኧረ እንጀራውማ ትልቅ ነው፣ የገዛ ምራቃችንን ጠላት ሆኖ ሊገለን ይችላል። እና ይገርማቸዋል። እሷ ምንም አያስፈልገኝም፣ በወገኔ መካከል እኮ የተቀመጥኩ ነኝ፣ ቤቴ ሙሉ ነው፣ የሚበላ የሚጠጣ አለ፣ ከብቶች አሉ፣ ሁሉ ነገር አለ አለችና ለምን ልጅ የለኝም አላለችም። ባሏ ሽማግሌ ነው፣ እሷ እድሜዋ ሄዷል። የሰማችሁ ነው። ልማደ አንስት ቀርቶባታል።
ሙቀትና ልምላሜ ተለይቷታል። እንዴት ብላ ልጅ ትበለው? እድሜዋን አየች፣ አሰበች። እግዚአብሔር የጊዜ ገደብ የለውም። የሰማችሁ ነው። በየትኛውም ሰዓት እግዚአብሔር ሊሰራ ይችላል አይችልም? እሷ ግን ምን አለች? በቃ በልጅ በኩል ተስፋ ማድረጌ ቀርቷል። ከዚህ በኋላ እኔ ልጅ አቅፋለሁ ብዬ አላስብም። ግን ከትዳሬ ጋር ጤናማ ስለሆንኩኝ ባሌም ልጅ የለሽም ብሎ አንድ ቀን በክፉ ዓይን ተመልክቶኝ ስለማላውቅ ደህና ነኝ አለች። ጊያዝ ግን ሎሌው እሷ የደበቀችውን ችግር ለኤልሳ ነገረው። ምን ብሎ? ልጅ የላትም አለ። ምን የላትም? ልጅ የላትም አለ። እንደው በልጅ ናፍቆት ለምትሰቃዩ ቀጣዩ ዓመት ላይ መድኃኔዓለም ባርኳችሁ ልጅ አቅፋችሁ በጉባኤ መካከል እግዚአብሔር ያደረገላችሁ እንድትመሰክሩ ይርዳችሁ። እና ልጅ የላትም ደገመና ጥራትና በፊቴ ትቁም አለው። ጠራትና በፊቱ ቆመች። እንዲህ አላት፣ የዛሬ ዓመት እስቲ በሉና መቼ? አንድ ዓመት መጠበቅ ከቻላችሁ ነው። መቼ አልኳችሁ? አንድ ዓመት መታገስ ከቻልክ ነው። መቼ አልኩ? በቃ ጠብቀው አንድ ዓመት፣ የዛሬ ዓመት አለ። ምን ሊነግረኝ ይሆን ይሄ ሰው? የዛሬ ዓመት አለ። ከቀርሜሎስ ተራራ ተነስቼ ከዚህ ከተማ ጠቅልዬ ወደ ሌላ ሄዳለሁ ሊያዝ ነው። የዛሬ ዓመት በዚህኛው ሰዓት በዚህኛው ወር ልክ በዛሬው ቀን ወንድ ልጅ ትታቀፍ ያለሽ አላት። ምን አላት? የዛሬ ዓመት በዚህ ጉባኤ ውስጥ ያላችሁ ሰዎች ይሄንን ጊዜ አስታውሳችሁ ልክ ጳጉሜ ወር ላይ ብላችሁ መድኃኔዓለም ቃሉን ልኮ በጆሮዬ የሚያጽናናውን ከስብራት የሚጠግነውን ሕያውና ዘላለማዊ የታመነ ቃሉን እያሰማኝ በቃሉ በኩል የነገረኝ ተስፋ አለኝ። የዛሬ ዓመት ብሎ ማን ያውቃል? የዛሬ ዓመት የሚሰራልህ ስራ ማን ያውቃል? የዛሬ ዓመት አንተ በእግዚአብሔር ፊት ለፊት ዛሬ ባዶ ሆነ ቀርበ የዛሬ ዓመት በሙላት የምትቆምበት ሊሆን ይችላል። ዛሬ ማጣትን እንዳታይ የዛሬ ዓመት ለራስህ የሚሆን አይደለም ለሌሎች የምትተርፍ አድርጎ እግዚአብሔር ሊያቆም ይችላል። የዛሬ ዓመት ምን እንዲሆን ትፈልጋላችሁ? ዛሬ የጎደላችሁን ጤንነት አንድ አንሶላ መልበስ አቅቷችሁ ከህመማችሁ ጽናት የተነሳ እንዴት ይነጋልኛል ይሄ ሌሊት ከዚህ ሜት እንደው ከስቃይ እግዚአብሔር ሆይ ብትገላገለኝ እያሉ ሞታቸውን የሚመኙ አሉ። የዛሬ ዓመት በሰው ትከሻ ያሉ የዛሬ ዓመት ጤናው የጎደለባቸው በሙሉ ጤንነት እዚህ ላይ ያቆማቸው እግዚአብሔር እንዲህ ይላቸዋል፣ የዛሬ ዓመት። እስቲ የዛሬ ዓመት በሉ ደግሞ ምንድን ነው የዛሬ ዓመት የሚለን ይሄ ሰው? እንዳትሉ ምን አልኳችሁ ደግሜ? ምን ትታቀፍ ያለሽ አላት? ወንድ ልጅ አልተደሰተችም። እንባዋ መጣ። አላሰበችውማ። ማን እንዲህ አይነት ተስፋ ሰጥቷት ያውቃል ወገኖች? የወደቀን ምን ይበዛበታል ይላሉ። የወደቀን ቀን ማጽናኛ እኮ የለም። ስንወድቅ እጃቸውን እየዘረጉ ሊያነሱን የሞከሩ ወዳጆች አሉን እንዴ? ቀድሞም ብዬ ነበር፣ ድሮም ብዬ ነበር፣ የእሱ ነገር የገሌ ነገር እኮ ነው የሚሉናል። በወደቅን ሰዓት የሚጎበኘን ማን ነው? በተረሳንበት ሰዓት የሚያስታውሰን ማን ነው? ይህችን ሴት ያሰባት ማን ነው? የማይረሳት ማን ነው? እግዚአብሔር። እሷ እኮ አንድ ፋይል ዘግታለች። በልጅ በኩል ያለ ፋይል ተዘግቷል እነሱ ቤት። የልጅ ጥያቄያቸው አብቅቷል። እሷ ልማደ አንስት ማየት ካቆመችበት ጊዜ ጀምሮ ከዛሬ በኋላ የልጅ ነገራችን አክትሟል። በቃ ዝም ብለን እግዚአብሔርን እያመለክነው እንሞት። ልጅ ከኛ ካልተፈቀደስ አሉ። ተስፋ በቆረጣችሁበት ቀን እግዚአብሔር የተስፋን የምስራች ተቆርጧል ላላችሁ ደግሞ እግዚአብሔር ሊቀጥል የተዘጋውን ነገር ሊከፍት እግዚአብሔር ይችላል አይችልም? በዘመን ልቅላቂ ቀኑ ሲመሽባችሁ እግዚአብሔር እንዲህ ባለ ተስፋ ይመጣል። የዛሬ ዓመት ወንድ ልጅ አላት። ጾታውንም ነግሯት ምን አይነት ልጅ ትታቀፊያለሽ? የእግዚአብሔር ሰው ሰላም እኮ ነን፣ ደህና እኮ ነን። ምን ነው አንተ እኔ ቤት እየገባህ የማገኘውን በረከትን ያውቃለሁ። የማትሰጠኝን ቃል ገብተህልኝ እንዳታሳዝነኝ። እኔ ልቧ ያዘነባት ሴት ናት።
ሴት ነኝ። ዘመን አልቅሻለሁ በልጅ የተነሳ ብዙ ዘመን አልቅሻለሁ። ሀብት አግኝተው ልጅ በማጣታቸው የሚያለቅሱ የሰበሰቡት ሀብታቸው በዜሮ ተባስቶባቸው ምን ያደርግልኛል? ለመኑ ዘዘገብነ ለማን ነው የሰበሰብነው? አልብነ ውሉድ ልጅ የለንም። ታዲያ ገንዘባችንን የሚወርሰን ከሌለን ምን ያደርግልናል ብለው ተስፋ ይቆርጡ እኮ አሉ። ማምላክ በጣም ብዙ ሰዎች ግን ከጠበቃችሁት አማኑኤልን ከጠበቃችሁት መድህኑን ሲመጣ እግዚአብሔር እንዲህ ይላል፣ የዛሬ ዓመት ያንተን ጉዳይ ሊያስተካክል የዛሬ ዓመት የኔ ልጅ አይዞህ ጠብቀኝ፣ ከአጸደ መቅደሴ ሳትለይ፣ ከኪዳን ጸሎት ሳትርቅ፣ ከቤተ መቅደሴ ሳትወጣ ጠብቀኝ። የዛሬ ዓመት እጅህ ያልገባውን ነገር ወደ እጅ መልስልሃለሁ። የዛሬ ዓመት ወደ እኔ በተመልሶ በመጣ ብለህ የምትናፍቀውን ነገር የምትጓጓለትን ነገር በሆነልኝ ብለህ ባለመሆኑ ተስፋ የቆረጥክበትን ነገር ወደ አንተ ሊያመጣልህ የዛሬ ዓመት ይላል። መቼ ተው እግዚአብሔር ሰው አታጓጓኝ አለችው። ኤልሳ ግን ዝም አለ። ወደ ቤት ሄደች። ያቺም ሴት ጸነሰች፣ ወንድ ልጅ ወለደች ይላል። እስቲ እግዚአብሔርን አመስግኑ። ወንድ ልጅ ምን አለች? ወለደች። በጣም የሚገርም ነው። በእርጅና ሰዓት መጎብኘት በጣም የሚገርም ነው። አመሻሽ ላይ መጎብኘት። የኔ ቀን የኔ ፀሐይ ልጠልቅ ነው ባለችበት ሰዓት ሌላ ፀሐይ ወጣላት። አይኗን ባይኗ አየች። ቀኑ ጨልሟል ስትል ጨለማውን አነጋላት። መድኃኒዓለም ይችላል አይችልም? ይችላል አይችልም? ይችላል። እኔ ተናግሬው ከሆነ አላውቅም እንጂ ሰውየው ልጅ ባለመውለዱ ምናልባት ተናግሬው ሊሆን ይችላል። የሰማችሁ ነው። ትምህርቴን ስለጨረስኩ ነው። ሴት ልጅ ይወልዳል። አሁንም ሴት ልጅ ይወልዳል። በማግስቱም ሴት ይወልዳል። 3 ሴት ደረሰ። ልጁ ግን ገበሬ ነው። ያውም አባቱ ትንሽዬ መሬት ቆርሶ ሰጥቶት ያችን እያረሰ የሚኖር ነው። ደግሞ ትንሽዬ ያገባ ሰዓት ጎጆ መውጫ ብሎ አባትየው ጥጃ ያላት ትንሽዬ ላም ሰጥቶታል። ይገርማል። ያቺ መተዳደሪያው ላሟን ወተት እያልብና ልጁ ለልጁም ለሱም ቀቆርሳቸው ጓሮ ጎመን ይተክልና እንደዚህ እያደረገ የሚኖር ድሃና ምስኪን የኢትዮጵያ ገበሬ አሳዝን። ግን ሴት የወለደ እግዚአብሔርን ወንድ አምጣ ብሎ ይጠይቀዋል። ወንድ የወለደ ረመዳን ያለመባክህ ሴት ብሎ ይጠይቀዋል። ደግሞ ሴትም ወንድም ያልወለደ ጌታ ሆይ እኔ ጾታ አልጠይቅም ብቻ የተባረከ ልጅ ስጠኝ ብሎ ይለምነዋል። አረ ጥያቄያችን ነው። እና ወንድ ልጅ መውለድ ፈለገና ሐዋሳ የሚባል ከተማ ሄደ ብሎ አንዱ አማከረው። ነቢያት አለ፣ ነብይ አለ። ምን አለ? ማምላክ ነው የመረ ነብይ አለ። ሄደ፣ ሰልፍ አለ፣ ሰልፉን ያዘ። ሊስትሮ ለምን አናስጠርግም እዚህ ጋር ጫማን ቆቆሽሽ ብሏል ብሎ አንዱ ምክር ሰጠው። እየሰማችሁ ነው። ኢንፎርሜሽን የሚጠይቀው እኮ ሰው። ከዛ እሱን ቁጭ አድርጎት ከየት ነው የመጣኸው? ከኦሮሚያ ክልል ከጉጂ ዞን። ለምንድን ነው የመጣኸው? እንደ ወንድ ልጅ እግዚአብሔር ቢሰጠኝ የነብይ ገሌ አምላክ ቢያይ ብዬ ነው። እውነትህን ነው። አዎ በስመ አብ። ለእግዚአብሔር ቤትስ እንደው እግዚአብሔር አሁን ቃል ተናግሮ በነብዩ በኩል ቢያደርግልን ምን ልትሰጠው ነው? አንድ ወይፈን ሽጬ ብቻ አልመጥቻለሁ። እየሰማችሁ ነው። ስሙን የመጣበትን ቀበሌ ምኑን ሸጦ የመጣውን ይዞ የመጣውን ብር ሳይቀር ለአጅሬው ደውሎ ነግሮታል። የሰማችሁ ነው። አጅሬው ከሆነ ደቂቃ በኋላ የብዙ ሰዎችን ስም ጠራና ኢንፎርምድ ሆኗል አይደል? መጣና ሚስተር ኤክስ ብሎ ስሙን ጠራ። እዚህ ውስጥ አለ ካለ አለው አለ። በቃ ያለቅሳል ሰው። ምን ላገኝ ነው ብሎ ንገሩኛ። ወንድ አገኛለሁ ብሎ የዛሬ ዓመት አለው። እሱ ምን አለው? ንገሩኝ እንጂ ኤልሳ እኮ አይደለም አሁን ያወራው። ንገሩኝ። የዛሬ ዓመት አለው። ወንድ ልጅ ትታቀፋለህ፣ ስሙም ደግሞ እገሌ ይባላል ብሎ ስም አወጣለትና በለ እግዚአብሔር አሁን ምን ትሰጠዋለህ ሲል በስሜት ታውቃላችሁ አይደል? የኢትዮጵያ ሕዝብ ደግሞ የሚያውቀው ችግሩን ከሰው መስማት ይወዳል። ችግሩን ያውቀዋል ራሱ። እኛ ካወቅነው ታዲያ አይበቃንም? ሌላ ደግሞ ምን ያገል ምን ያለ እና አሁን የሚያውቀው ችግሩን ለሰው አሳውቆ ሊመጣ ነው ሄደው እንጂ ምንም መፍትሄ ሊያገኝ አልመጣም። የተዘጉ በሮች የሚከፍተው ማን ነው? በጎ ስጦታ ፍጹም በረከት ከማን ብቻ ነው? ልጅ መስጠት የሚችለው ግን በነገራችን ላይ ማን ነው? ለሳራ ልጅ ትወልጃለሽ አላት እኮ ሥላሴ። ማን ነው? ሐናን ልጅ የሰጣት እጧ በረከት የተባለችውን ሐናን ልጅ የሰጣት ማን ነው? ኤልሳቤጥን ያሰበ ማን ነው? ስምዖንና አቅሌስያ 30 ዓመት ልጅ በማጣት ሲያለቅሱ ገብረ መንፈስ ቅዱስን የሰጣቸው ማን ነው?
እግዚአብሔርና ጸጋ ዘአብን ተክልዬን የሰጣቸው ማለት ነው። ለፍሬ ብሩክና ለዮስቴና ሀብተ ማርያምን የሰጠ ማለት ነው። እግዚአብሔር ለእናንተ የሚሰጣችሁ አልጠብቁት፣ እናንተንም ያስባችሁ አልጠብቁት። እና በአጭር ቃል ሄደ ሚስቱ ጋር ተገናኘ። እግዚአብሔር ሰው ነግሮኛል አለ። ሲወለድ ሴት ሆነ። ምን ሆነ? እግዚአብሔር ዋሻል። በሌላ ጊዜ በጣም አዘነ። አይ አዋሳ እኮ የሄድክበት ቦታ ትክክል አይደለም፣ ኢንፎርሜሽን ተሳስተሃል፣ እንዲህ አይደለም ብሎ ሌላ ሀገር ላኩት። እዛም ሀገር ሄደ። እንደዛው ከደጅ ላይ የሰሙት ሰዎች ነገሩ። እንደዛ ሴት ወለደ። ቤቱ ላይ 5 ሴት በየቀኑ ከብቶቹ ይቀነሳሉ። የሰማችሁ ነው? ከብቶቹ ይቀነሳሉ፣ ልጆቹ ይጨምራሉ። እና በጣም ተስፋ ቆረጠ በቃ። እና ማርያም ቤተክርስቲያን አለች እዛ ሀገር። እያለቀሰ እምነቱ ሌላ ነው። ውጪ ላይ ቆመና ሊገባ ደግሞ ሲያይ እኔ እኮ እዚህ ቤተክርስቲያን አማኝ አይደለሁም፣ ደግሞ ያስገቡኝ ይሆን አለና አሰበ። ብገባስ ግባ ቢሉኝ ጫማዬን አውልቄ ነው እግሬን ታጥቤ፣ ኧረ አይመጥናችሁ፣ እኔም አልገባም፣ የእናቴን ቤት እንዲሁ ዝም ብዬ ዘው አልለባት፣ እዚህ ቆሜ ልንገራት አለና ትልቅ በባለር የተሰራ የእመቤታችን ስዕል አለ። እመቤቴ አላት። ምን አላት? ሲጨንቃችሁ እንደዛ በሏት፣ እመቤቴ በሏት፣ አዛኝቱ በሏት፣ ወለላይቱ በሏት፣ ኪዳንኪ በሏት። የሰው ጭንቀት ይገባታል፣ ትረዳለች። እና የማይሰጡኝን እየነገሩ እኮ አጓጉኝ፣ ወንድ ትወልዳለህ እያሉ። እኔ የምልሽ አንቺ ለራስሽ ወንድ ልጅ ወልደሽ ወይ ለኔ ለምንድን ነው የከለከልሽኝ አላት። አንቺ የታቀፍሽው እኮ ወንድ ነው አይደለ? ንገሩኝ እንጂ ለራስሽ ወንድ ልጅ እንዴት ለኔ ትከለክኛለሽ? ግን አንድ ነገር እልሻለሁ፣ ወንድ ልጅ ካስታቀፍሽኝ እናቴ የተወለደውን ልጅ በጀርባዬ አዝዬ እንደናቱ ደግሞ ሲበሉኝ የኖሩ ሐሰተኞች ነቢያት የበሉኝን ከብት ደግሞ ላንቺ ለእውነተኛይቱ ለአማናይቱ ለኢየሱስ እናት ለክብርሽ መገለጫ እንዲሆን አንዷን ወይፈን ከቤት ያመጣልሻል እና ሄደ። የነገሩትን ምንም አይል፣ የለመኑትን ምንም አይል። እግዚአብሔር ሰማው ጸሎቱ። በእናቱ በድንግል ማርያም ምልጃ ነገር ሁሉ ተስተካከለለትና በአመቱ ድንግል ማርያም ጋር መጥቶ ያለቅሳል። እረ ምስክርነት ልሰጥ ነው፣ ማይክ ብንሰጠው እንባ እየተናነቀው እንዴት ይናገራል? ምን ነው እስከ ዛሬ ድረስ እናቴን አጥቼ ያለ። እናታችሁን እንዳታጡ ድንግል ማርያም፣ ከድንግል ማርያም ፍቅር እንዳትወጡ ወገኖች። ከኔ ጋር ናቸው አይደል? እናት እኮ ሰብሳቢ ናት። እናት እኮ መጋቢ ናት አይደል? ገመና ሸፋኝ ናት እናት። እናታችን ድንግል ማርያም በአማላጅነቷ ሁላችንም ትጠብቀን። እና በአመቱ ልጅ ወለደች። ልጁም አባቱን እያገለገለ አደገ። አንድ ቀን እንደዚህ ሆነ። ልጁ በእርሻ ባውድማ ሰዓት አባቱን እያገለገለ እያለ አባቴ ራሴን ብቻ ብሎ ተናገረ። ቤት የእጅዋ ሰጥተዋቸው ምሳ እስኪያቀርቡላቸው ድረስ በተደገፉበት ሶፋ የሄዱ ሰዎችን ነው ያውቃለሁ። በቅርብ ጊዜ በጣም ቀላል የሆነ እስትንፋሱ ባፍንጫው ያለውን ሰው ከምን ትቆጥረዋለህ ይላል መጽሐፍ። በጣም ተራና ቀላል የሆነ ነገር ነው እና እግዚአብሔር ነገር ያስተካክላል አይደል? እግዚአብሔር ነገር ይቀርይራል አይደል? ይቺ ሴት ልጇ ታመመ። እሷ ግን ያለችው በቤት ነው። በእርሻው ስፍራ ያለው አባት ነው። እንዲህ ያለ አባት ወደ እናቱ ውሰዱት ብሎ ሪፈር አደረገ። ወደ እናቱ። ምናልባት ረሃብ እንኳን ቢሆን እናት ነው የምታውቀው ከአባት በላይ። የሰማችሁ? ርቦት እንኳን ከሆነ ፊቱን አይታ የምታውቅ እናት ናት። ህመም ከሆነም ጭንቅላቱን ደባብሳ የኔሊ ስትለው ህመም ሁሉ ይለቀዋል። እናት በጣም ቅርብ ናት ለልጆቿ። የልጆቿን ስሜት ትረዳለች፣ ታውቃለች። አባት ያደረገው ወደ እናት ነው ሪፈር ያደረገው። እየሰማችሁ ነው? ወደ እናት ውሰዱታል። ወደ እናቱ ጋር መጣ። እናቱ በጉልበቷ ላይ አስተኛችው። በእናቱ እቅፍ ላይ ሞተበት። ምን አለባት? ሞተ። ትንፋሹን አዳመጠች። ቀዘቀዘ።
ጠበቀችው አይነሳም፣ ጠራችው አይሰማም። እንዲህ ያደረገች ቀስ አለችና ልብስ አለበሰችው። በተኛበት እግሮቹን ዘረጋች፣ አይኖቹን ከደነችና ልብስ አለበሰችው። ምን አለችው? ልብስ አለበሰችው። እየሮጠች ወደ ባሏ አውድማ ሄደች። ባሏ በርቀት ሲያያት በሰላም ነው? በምን ምክንያት ነው የብቻሽን እየሮጥሽ የመጣሽው ብለህ ጠይቋት ብሎ ጠየቀ። ሎሌዎቹ መጡና ምን ነው በዚህ ሰዓት ትሮጫለሽ? በደህና ነው ይልሻል አሏት። አይ ደህና ነው አለቻቸው። ቤት ውስጥ ያለውን ችግር እያየች ደህና ነው ትላለች። ግድ የለም በ2017 ባለፈው ዓመት ደህና አይደለም ስንል ስናሟርት ተመስገን ማለት አቅቶን ስናግሮመርም አልፈናል። ቤቱ አስከሬን እያለ ደህና ነው ለማለት እንዴት አይነት ሞራል ነው ወገን? ባካችሁ እንዴት አይነት መታደል ነው ወገኖች? ደህና ነው አለች። ምን ትፈልጊያለሽ? እኔ የምፈልገው አህያና ሎሌዎች ብቻ ነው። ይሄንን ስጠኝ አለችው። ወዴት ትሄጃለሽ? ወደ ቅዱሱ ሰው ወደ ማን? ወደ እግዚአብሔር ሰው ወደ ማን? ወደ ኤልሳዕ እሄዳለሁ። ምን ነው የሳምንቱ መጨረሻ መስዋዕት የምናቀርብበት ለእግዚአብሔር ምስጋና የምናቀርብበት እኮ ሰንበት አይደለም። ምን ነው ያለ ሰዓት ያለ ጊዜ የምትሄጂው? አይደለም እግዚአብሔር በሰዓቱም ያለ ሰዓቱም የሚሰራው ነገር ታውቃለች አታውቃለች? ንገሩኝ እንጂ በቃ እግዚአብሔር አይረሳሽም ብሎ ነግሯት ደግሞ ማስረሻ የሆነ ያ የእንባዋን እንባዋ የታበሰባት ልጇ ተደስታ ሳትጨርስ ደስታዋን ሳታጣጥም እግዚአብሔርን አመስግና ሳትጨርስ ተወስዶባታል ልጇ። ጉዳዩዋ ወደ ቅዱሱ ሰው ወደ እግዚአብሔር ነው። ለባሏ እኮ ደብቀዋለች። ምን አይነት ጠንካራ ሴት ብትሆን እያችሁ ወደ ባሏ አይደለም ሎሌዎቹ አህያ ሲሰጧት በአህያው ተቀምጣ ወደ ተራራው ወጣች። ኤልሳዕ በርቀት ያያት ነበረ። ተክልዬ ይሁን የተክልዬ ጸሎት እውነት ይጠብቀን ወገኖች። እና በርቀት አያት ኤልሳዕ። ጊያዝን እንዲህ አለው፣ ሂድና ይህች ሴት ልቧ አዝኗል። ቅዱሳን እኮ የልባችንን ሐዘን ያውቃሉ። የምናችንን ሐዘን እስቲ ቅዱሳን በሉ። የልባችንን ሐዘን፣ የልባችንን ትካዜ፣ ጉድለታችንን ያውቃሉ። ለኤልሳዕ እኮ አልነገረችውም። ኤልሳዕ ጋር እኮ አልቀረበችም። ለኤልሳዕ ማን ገለጠለት? አቤት ስውሩን መግለጥ እግዚአብሔር ልማድ ነው። ገልጦለታል። ልቧ ያዘነባት ሴት ናት። ሂድና ምን ሆነሻል? ባልሽ ደህና ነውን ብለህ ጠይቃት። ቀጥልና ልጅሽስ ደህና ነውን በላት። ቀጥል አንቺስ ደህና ነሽ ወይ ብለህ ጠይቃት። ኤልሳዕ ጋር ሳትደርስ ጊያዝ እየሮጠ የእግዚአብሔር ሰው እንዲህ ይልሻል፣ ባልሽ ደህና ነውን ብሎሻል? ደህና ነው አለች። እስቲ ደህና ነው በሉ። ልጅሽስ ደህና ነውን አላት። ምን አለች? መልሱልኝ። አንቺስ ደህና ነሽ ወይ አለ። ልጇ ሞቶባት እሷ ምን ነኝ ምንድን ነኝ እያለች ደህና ነኝ አለች። እንግዲያውስ ምን ብሎ ይጠይቃት ታዲያ? ከዚህ ውጭ ጊያዝን አልፋ ኤልሳዕ ጋር ደረሰች። የሰማችሁ ነው አይደል? እያለቀሳችሁ አንዳንድ ቀን ከቤት ትመጡ ይሆናል። መንገድ ላይ የሚይዟችሁ ሰዎች ደህና ነው፣ በደህናሽ ነው፣ በደህና ነው፣ ምን ጎሎክ ነው፣ ምን ቸግሮ ነው፣ ምን ሆኖ ነው ይለው ሊከተሉን ይችላሉ። አንቺ ባለቀሽ ሰዓት፣ ስሜታችሁ በተረበሸ ሰዓት የምትመጡት ምርጫችሁ መድኃኒዓለም ከሆነ ከቤትሽ ተነስተሽ እንባሽ አልቆም ብሎ መንታ እያነባችሁ ወደዚህ የምትመጡ መንገድ ላይ የሚጠይቃችሁ ጊያዝ ይኖራል። ደህና ነው ይላል። እየሰማችሁ ነው? ያለቀስክበት እኮ ቤት ውስጥ ደህና ያልሆነ ነገር ስላለ፣ ያነባሽበት ነገር እኮ ቤት ውስጥ ያለቀሽበት ያስለቀሰሽ ነገር ስለበረታ ነው። ግን መንገድ ላይ እጃችሁን እያዙ ለሚጠይቋችሁ ሰዎች ምን በሉ? ደህና ነው። ሁሉን ደህና ወደሚያደርገው ወደ እግዚአብሔር ከመጣችሁ ምን ይሆናል? አሁን እሷ መድረስ ያለባት እግዚአብሔር ሰው ጋር በጸሎቱ ልጅ ከሰጠን በጸሎቱ ደግሞ የሞተው ምን ይላል? ነገሩኝ እንጂ ያስነሳል። ይሄ እምነት አላት። ሄደች ኤልሳዕ ጋር ምንድነው በደህናሽ ነው? ነግሬክ ነበረ እኮ እግዚአብሔር ሰው የማያድግ ልጅ ለምን ሰጠኸኝ? አታጓጓኝ ብዬ እኮ ነበረ።
ልጁ እኮ ሞቷል አለችው። ኤልሳ እንዲህ አለ፣ ከኔ ጋር ናቸው? ጊያዝ ተነስ፣ በትሬን ያዝ፣ መጠምጠሚያዬንም ውሰድ፣ ካባዬን ውሰድ፣ በሞተው ልጅ ላይ አስቀምጥበት አለ። ሕያው እግዚአብሔር አምላክህን እላለሁ አልለቅህም አለችው። የሰማችሁ ነው። ባንተ ጸሎት የተዘጋው ከተከፈተልኝ፣ ባንተ ጸሎት የደረቀው ማይጸኔ ከለመለመ፣ ባንተ ጸሎት የሞተው ልጄ ይድናል፣ ጊያዝን ሳይሆን አንተን ነው የምፈልግህ አለችው። ማንን ነው አለች? ተክልዬን እንደዚህ ብላችሁ እስቲ ቤታችሁ ጋብዛችሁ ጻድቁን ብርሃን አለ ብፁዕ ቅዱስ አቡነ ተክለ ሃይማኖት እስቲ ግቡልኝ። ደግ ስለሆነ የበረከት አባት ስለሆነ መጥምቀ መለኮት ዮሐንስ ግባልኝ፣ ቅዱስ ገብርኤል ቤቴ ግባ፣ ቅዱስ ሚካኤል ግባ ማለት ጥሩ ነው አይደል? ቅዱሳን በቤታችን ይግቡልኝ። ለፈለገው እሱ ነው አለች። የእምነቷን ጽናት አየ። ጊያዝ እኮ ተልኮ ቢመጣ የኤልሳ መጠምጠሚያ ሙት ያነሳል። ባህር የከፈለበት እኮ ነው። በትሩ ሙት ሊያነሳ ይችላል። መጎናጸፊያው እኮ ይፈውሳል። ግን አንተን ነው የምፈልግ፣ ወደ ቤቴ ና አለች። ወደ ምን? ወደ ምን? በቃ በ2017 ያጣችሁትን ነገር ወደ ቤታችሁ እንዲገባ እና ልመናችሁን በእግዚአብሔር ፊት ለፊት አስታውቁ። አለቅህም ማለት ኤልሳ ተነስቶ መጠምጠሚያውና በትሩን በእጁ ጨብጦ ወደ ቤቷ ሄደ። ይሄ ሁሉ ነገር ሲከናወን ባል አያውቅም። እየሰማችሁ ነው። ልጅ ሞቷል ብላው ነግራው ቢሆንማ እሷንም ወደ ኤልሳ ጋር አይወስዳትም። ቀጥታ ድርተኞች ሰብስበው ልጁን ለመቅበር ነው። በእስራኤል ልማድ ሰው ከሞተ ዕለቱን ነው የሚቀበረው። ቶሎ አፋጥነው የቀብር ስርዓቱን ለማስፈጸም ነው የሚቻኮሉት። የእሷ እምነት ግን ይገርመኛል። ባሏ አሁን ከስራ ሲመጣ እኮ የሚነገረውን ዜና አስባችሁታል? ምን ተብሎ ልጃችን ሞቶ ነበረ፣ ወደ ኤልሳ ዘንድ ሄድኩኝ፣ የእግዚአብሔር ሰው ቅዱሱ የእግዚአብሔር ሰው ወደ እግዚአብሔር አመለከተ፣ እግዚአብሔር የኤልሳን ልመና ሰማ፣ የሞተው ምን አደረገ? በዚህ ዓመት የሞት ያክል የረሳችሁትን ነገራችሁ በቀጣይ ዓመት ይመልስላችሁ። እኔ ተስፋ ቆርጬ ትቼዋለሁ ያላችሁትን ነገራችሁ ሁሉ ይመልስላችሁ። እና በቃ ኤልሳ ገባ። የእግዚአብሔር ሰው ሲገባ ቤታችሁ የማይለወጥ ነገር የለም። በነገራችን ላይ ቅዱሳን በቤታችን ሲገባ መዓዛችንም ይለወጣል። ምናችን? ጠረናችንም ይለወጣል። ለምን? አባ ጊዮርጊስ ዘጋስጫ እኮ ቅዱሳኑን ሲገልጥበት ይገርማል። ታምኖ ቅዱሳን በሚባል ድርሰቱ ላይ በመዓዛው ለክርስቶስ ዘመኑ አልባቢሆሙ ለማይምና፣ በክርስቶስ መዓዛ የምእመናንን ልብ የለወጡ የምእመናንን ልብ የመሉ ይላል። ቅዱሳን ይግቡና መዓዛችን ይለውጡልኝ። ከዛ በኋላ ልጇን ከሞት አረሳ። እጆቹን ይዞ ሞቶ የነበረው ልጇን በሕይወት አገኘች። አዎ አለች፣ እግዚአብሔር አይተወኝም አለች። የትምህርታችን ርዕስ እግዚአብሔር ምን አይተውሽም? እግዚአብሔር ምን አይልሽም? አይተውሽም። እግዚአብሔር የማይተውሽ መጀመሪያ ያጣሽውን ነገር ሰጥቶሽ ደግሞ ያገኘሽውን ነገር ደግሞ ወስዶብሽ የወሰደብሽን ነገር ደግሞ እንደሚመልስልሽ አውቀሽ በእግዚአብሔር ፊት ለፊት ልመናሽን ስታስታውቂ እግዚአብሔር ምን ያደርጋል? እንዲህ በቃ የተደረገላትን ነገር እግዚአብሔር አይተውሽም፣ እንደቀላል እንዳታየው። በቃ በቀጣዩ ዓመት እንዲህ ብላችሁ መኑ። እንዲህ የሚል ጥቅስ አንብቤያለሁ እኔ። የችግርን ትልቅነት ለእግዚአብሔር ከምትነግረው የእግዚአብሔርን ችግር ትልቅነት ለችግር ምን በለው ንገረው። እግዚአብሔር ትልቅ ነው በሉ እስቲ። በዚህ ዓመት እያጉረመረማችሁ የኔ ነገር ትልቅ ነው፣ የኔ ነገር ከባድ ነው፣ የኔ ነገር አስቸጋሪ ነው እያላችሁ ያለፋችሁበትን ነገር ቀጣዩ ዓመት ላይ አስቸጋሪ የሆኑትን ነገሮች ሁሉ እግዚአብሔር ያቅልልላችሁ። በቃ ሊፈታ የማይችል ብላችሁ ተስፋ የቆረጣችሁበትን ነገር ሁሉ እግዚአብሔር የተከፋ ገጻችሁን ብሩህ እያደረገ ለቅሶን ከሕይወታችሁ አንስቶ እንባችሁን እያበሰ በሳቅ የምትኖሩበት ዘመን እንዲሆንላችሁ፣ በደስታ የምትኖሩበት ዘመን እንዲሆንላችሁ፣ የምንስማማበት ዘመን እንዲሆንልን፣ የምንታረቅበት ዘመን እንዲሆንልን፣ ይቅር ባዮች የምንሆንበት ዘመን እንዲሆንልን፣ ወደ ቁርባን ወደ ንስሐው የምንመጣበት ዘመን ይሆንልን። ቃሉን ለመስማት ዘወትር ጠዋትና ማታ እግዚአብሔር ጋር የምንመላለስ ደጅ የምንጠና ክርስቲያኖች ያደርገን። በቀጣዩ ዓመት ዘፈን የምንሰማ አይደለም ዝማሬ የምናዳምጥ ያደርገን። በቀጣዩ ዓመት እግዚአብሔር ማይከብርበት ቦታ እንዳትገኙ ወጣቶች እንዲህ ብላችሁ ቃል ግቡ።
የተሰጣችሁ ዘመን የንስሐ ዘመን ነው። እግዚአብሔር ለምህረት የሰጠንን ዘመን በአመት አናጠፋው። ቀጣዩ ዓመት ላይ በቁጭት እንዲበሉ ከቤት አርቅም። ቀጣዩ ዓመት ላይ በቁጭት እንዲበሉ ቃልህን እየሰማው በአጸደ መቅደስ እኔ ልጅ ይኖራል። ምንም ፈታኝ እንኳን ቢበረታብኝ ፈተናውን ታቀልልኛለህ የኔ ጌታ እያላችሁ ቀጣዩ ዓመት ላይ እኛ እንድንስተካከል ጌታ መንፈስ ቅዱስ ይርዳል። ማን ያስተካክለን? ማን ያስተካክለን? እስቲ እግዚአብሔር ቢያስተካክለን ብላችሁ የምታስቡ ሰዎች እሺ ጥሩ አውሩት። ማን ያስተካክለን አልኳችሁ? ይሄ የዓለምን ካርታ ታውቃላችሁ? እና ልክ ጌም አለ ህፃናት የሚጫወቱበት የሚገጣጠም የሰው መልክ ያለው የሰው ስዕል ያዘ ሲገጣጠም የዓለምን ካርታ ይሰጣል ሰው ነው። እና አባት የቢሮ ወረቀት ኦዲተር ነው፣ ስራ ይሰራል። ልጅ አላሰራም። እባክህን አንተ እንጀራ የምትበላው አንተን ማኖረው በዚህ ስራ ነው ልጅ ያትረብሸኝ ነው። ልጅ አይገባውም። እየሰማችሁ ነው። አባትን ይረብሻል። ግን አባትን የሚረብሸው ለምን እንደሆነ ታውቃላችሁ? አባት ልጁ ሳይነሳ የት ይሄዳል? ቢሮ። የት ይሄዳል? ቢሮ ይሄዳል። ድንገትም ደግሞ ከመጣ ወይ ልጁ ተኝቶ ሊሆን ይችላል ከቢሮ ሲመለስ። የኢትዮጵያን እኮ ልጅና አባት እኮ አይተዋወቁም። ታውቃላችሁ? ብዙ ቤት አይተዋወቁም ልጅና አባት። አባቴ የት ነው ከተባለ ጓደኛው የአባቱ ጓደኛ ብሎ ከመጣ እሱ ነው ሊል ይችላል። አባዬ እሱ ነው ሊል ይችላል። የወይ ጎረቤቱን ሊጠቁም ይችላል። አይተዋወቁማ። መቼ ፍቅር ተሰጣጣው ያቆና ይሰማችሁ ነው። ያልታደሉ ማምሽተው ይመጣሉ ምናምን ዋኖሳስደው ከዛ በኋላ እንደዛ ነው። እና ባጭር ነገር ልጁ እንዳይረብሸው አባት ያደረገው አንድ ጥበብ ነው። ልጄ ይሄንን እስቲ ገጣጥ ሞክር እኔን ተወኝ አለውና ሰጠው። ለልጁ እድሜ የሚመጥን አይደለም፣ ከባድ ነው። ለምን አፍሪካዊት እንዳለች አያውቅም፣ ያውቃል ኤዥያዊት እንዳለች አያውቅም። ስለዚህ ያንን የዓለምን ካርታ ካላወቀ ማስተካከል አይችልም። እና አንድ ነገር ገባው ልጁ። ይሄ ምንድነው? ካርታ ምንድነው? ቆይ ቢጠፋኝ አፍንጫ የቱ ጋር እንዳለ ግን አይጠፋኝም ማለት። አይን የቱ ጋር እንዳለ ምን አይለኝም። ጆሮ የቱ ጋር እንዳለ ልጆቻችሁ ቋንቋ ስታለማምዷቸው አፍ ስታስተኳቸው እንዲህ ነው የምትሏቸው። ቤቢ አፍንጫ የቱ ጋር አረምትሏቸው። ይሄ ምን ነው ትላላችሁ አይደል? ዛሬ እንኳን አልላችሁም እናንተ። እና ልጅ በአጭር ጊዜ አፍንጫውን፣ ጆሮውን፣ እጁን በቦታው ሲያደርግ የአፍሪካ የዓለም ካርታ በቦታው ላይ ግጥም አለች። ልጁ ደነገጠና አባዬ ጨረስኩት አለ። ሲያየው በስርዓት እንዴ ትልቅ ሰው ማያደርገውን እንዴት አድርጋ አስተካከልክ ሲል መጀመሪያ ሰውየውን አስተካከልኩኝ፣ ከዛም ዓለሟ ተስተካከለች አለ። እስቲ በሉ መጀመሪያ በሉ ሰውየው ተስተካከለ፣ ቀጥሎ ዓለሟ ተስተካከለች። ምድራችንን እንድትስተካከል እናንተ ተስተካከሉ። ኢትዮጵያችን እንድትስተካከል እናንተ ተስተካከሉ። ኢትዮጵያችን ሰላም እንድትሆን ቤታችሁ ሰላም ሆኖ የሰማችሁ ነው። ሰላም የሚጀምረው ከቤት ነው። ትዳርህን ሰላማዊ አድርግ፣ ህይወትን ሰላማዊ አድርግ፣ ኑሮን ሰላማዊ አድርግ። ከወንድም ጋር ያለህን ግንኙነት ሰላማዊ አድርግ። ከእናትሽ ጋር ያለሽን ግንኙነት ሰላማዊ አድርጊ። ከአባቶቻችሁ ጋር ያላችሁ ግንኙነት ሰላማዊ አድርጉ። እኛ ስንስተካከል የምትስተካከል ሀገር ነው እንጂ ሀገር ስትስተካከል የምትስተካከል ሰው የለችም። እኛ ስንስተካከልላት እቺ ምንናፍቃት እቺ መለኮታዊ የእግዚአብሔር ጥበቃ ያልተለያት የምንወዳት የተሳቱ ቅዱሳን ሀገር ኢትዮጵያ፣ የተክልያ ሀገር ኢትዮጵያ፣ የሀብትያ ሀገር ኢትዮጵያ፣ ከሮም መጥተው የጸለዩላት የአቡነ አረጋዊ ሀገር ኢትዮጵያ፣ የኔና የእናንተ ሀገር የገብረ መንፈስ ቅዱስ የአቡነ ሀገር ኢትዮጵያ፣ የአባ ሳሙኤል ሀገር ኢትዮጵያ ሰላም እንድትሆን እኛም የአባቶቻችን ልጅ ነን ካልን እንስተካከል። እግዚአብሔር ነገሮቻችን ምን ይላል? እስቲ የትምህርታችን ርዕስ አስታውሱ። አቤት እግዚአብሔር ምን አይልም? እግዚአብሔር አይረሳንም። ስለዚህ አልተረሳንም። እግዚአብሔር አይቷል። ጊዜ አለኝ፣ ቀን አለኝ፣ የሆነ ቀን ይጎበኘናል ብላችሁ ልመናችሁን በእግዚአብሔር ፊት ለፊት አስታውቁ እንጂ በአንዳች አትጨነቁ ተብለናልና። ቀጣዩ ዓመት ጭንቀት ለቆን። አሁን በአዲስ ዓመት ምንድን ነው የሚባለው? የምን ድስት ይውጣ ነው የሚባለው? ኪዶሮ አንቺ እንኳን የምን አቤት
ሃይ ጎመን እናት ይቀር ያወጣል ጎመን የት ይውጣል? የጎመን ምን ይባል ድስት ይውጣ የምን ይግባ? አቤት አቤት ይገቡ። እኛ ይውላችሁ ጎመኑ ይተወልን፣ እኛ ጎመኑ እንፈልገዋለን። እየሰማችሁ ነው? ጎመኑ እንዳለ ሆኖ ሰላማችሁ ቤት ይግባ። አሜን። ሰላማችሁ ክርስቶስ ቤታችሁ ይግባ። ጎመን እየበላን ሰላም ሆነ ነው የምንፈልገው። ነው ታሰብ ንገሩ እንጂ ጮማ እየቆረጡ ጠጅ እየጨለጡ ካጡት ከደፈረሰባቸው ሰላም እኛ ጎመን እየበላን ሰላም ቢኖረን አትፈልጉም ወይ? ቀጣዩ ዓመት ለኢትዮጵያ ፍጹም የሆነ መረጋጋትና ሰላም የሚኖርበት ዘመን ያድርግልን። ኢትዮጵያውያን በየትኛውም ዓለም የተበተኑ ወደ ሀገራቸው ገብተው ሀገራቸውን የሚያለሙበት ዘመን ያድርግልን። በጦርነት እየተፈላለጉ ያሉትን ካሉበት ሁሉ አውጥቶ እጅ ለእጅ አያይዞ አስታርቆ የተለያዩትን አንድ አድርጎ የተበታተኑትን ሰብስቦ ሀገራችንን የሚያለሙበት እንዲያደርግልን ማን ይፍቀድልን? ማን ይፍቀድልን? ይህ እኮ የቤተክርስቲያን ጥሪ ነው። የተጣሉ እንዲታረቁልን የማ ጥሪ ነው? የተለያዩ አንድ እንዲሆኑ የማ ምኞት ነው? በጎ በጎ እንመኛለን። ቀጣዩ ዓመት ያለ ስጋት ወጥተን የምንገባበት ዘመን እንዲሆን የቀራንዮ መድኃኔዓለም ያደርግልን። ከፍ አድርጋችሁ እግዚአብሔርን አመስግኑ።